ሰላም ጤና ይስጥልን ውድ የስፖርት ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኦልድ ትራፎርድ ሰማይ ስር አዲስ ወሬ እየናኘ ነው። ማንቸስተር ዩናይትድ የፊት መስመሩን ለማጠናከር አይኑን አንድ ድንቅ ታዳጊ ላይ ጥሏል። አዲሱ ምባፔ እየተባለ የሚጠራውና በሊጉ እያበራ ያለው የበርንሞዙ ኮከብ ኤሊ ጁኒየር ክሩፒ የብዙዎች መነጋገሪያ ሆኗል። ዩናይትድ ይህንን ተጫዋች ለማስፈረም ስንት መክፈል ይኖርበታል? ውድድሩስ ከማን ጋር ነው? ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኤሊ ጁኒየር ክሩፒ ገና በ19 ዓመቱ የእንግሊዝ ፕሪሚየር ሊግን እያነጋገረ ይገኛል። ከፈረንሳዩ ክለብ ሎሬንት ተገኝቶ ወደ ቦርንሞዝ የመጣው ይህ ታዳጊ በሊጉ ባሳየው ብቃት የብዙዎችን ቀልብ ስቧል። ክሩፒ በዘንድሮ የውድድር ዘመን ብቻ 10 ጎሎችን ማስቆጠር የቻለ ሲሆን ይህም በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ሁለት አሃዝ ያለው የጎል መጠን ማስቆጠር የቻለ ከሁለት አስርት ዓመታት በኋላ የመጀመሪያው ታዳጊ አድርጎታል። ተጫዋቹ በሜዳ ላይ ያለው ፍጥነት፣ ቴክኒክና አካላዊ ጥንካሬ ከፈረንሳዩ ኮከብ ኪሊያን ምባፔ ጋር እንዲነጻጸር አድርጎታል። ባለፈው ወር ማንቸስተር ዩናይትድ ከበርንሞዝ ጋር ባደረጉት ጨዋታ ክሩፒ በፍጹም ቅጣት ምት ያስቆጠራት ጎል ዩናይትድን ነጥብ ያስጣለች ነበረች። ይህ ብቃቱ ነው እንግዲህ በኢኒዮስ አመራሮች አይን ውስጥ እንዲገባ ያደረገው። አሁን ወደ ዋናው ጉዳይ እንምጣ። ቦርንሞዞች ይህንን እንቁ ተጫዋቻቸውን በቀላሉ ለመልቀቅ ፈቃደኛ አይደሉም። እንደ የቅርብ ጊዜ መረጃዎች ከሆነ ቦርንሞዝ ለኤሊ ጁኒየር ክሩፒ 60 ሚሊዮን ፓውንድ የዋጋ ማሰሪያ አውጥተውበታል። ይህ ዋጋ ለ19 ዓመት ታዳጊ በጣም ትልቅ ቢመስልም ተጫዋቹ ያለው እምቅ አቅም ግን ዋጋው እንደሚመጥን ይነገራል። ቦርንሞዝ ተጫዋቹን ለማቆየት የደሞዝ ጭማሪና አዲስ ውል እያዘጋጀ ቢሆንም እንደ ማንቸስተር ዩናይትድ ያሉ ትልልቅ ክለቦች ሲመጡ ግን ተጫዋቹን የመሸጥ ልምድ አላቸው። ለምሳሌ አንቶን ሴሜኒዮን ለማንቸስተር ሲቲ በ65 ሚሊዮን ፓውንድ መሸጣቸው የሚታወስ ነው። ስለዚህ ዩናይትድ ክሩፒን የግሉ ለማድረግ 60 ሚሊዮን ፓውንድ ይዞ ወደ ቫይታሊቲ ስቴዲየም መጓዝ ይኖርበታል። ነገር ግን ማንቸስተር ዩናይትድ ለምን ክሩፒን ፈለገ? መልሱ ግልጽ ነው። ቤንጃሚን ሼሽኮ የዩናይትድ ዋና የፊት መስመር ተጫዋች ቢሆንም እሱን የሚያግዘው አስተማማኝ ተጫዋች አስፈላጊ ነው። ጆሹዋ ዚርክዚ በኦልድ ትራፎርድ ቤት እየተገለለ ይገኛል። ብዙዎችም በውድድር ዘመኑ መጨረሻ ክለቡን ሊለቁ እንደሚችሉ እየተተነበየ ነው። ኢኒዮስ ክለቡን ከተረከቡ በኋላ ትኩረታቸው ወጣት፣ ደሞዛቸው አነስተኛ የሆኑና በፕሪሚየር ሊጉ የተፈተኑ ተጫዋቾች ላይ ነው። ክሩፒ ደግሞ እነዚህን መስፈርቶች በሙሉ ያሟላል። ነገር ግን ዩናይትድ በመሃል ሜዳ ላይ ትልቅ ኢንቨስትመንት ለማድረግ እያሰበ በመሆኑ ለተቀያሪ አጥቂ 60 ሚሊዮን ፓውንድ ማውጣቱ ፈታኝ ሊሆንበት ይችላል። ሆኖም ግን የክሩፒ ተሰጥኦ ለወደፊቱ ትልቅ ትርፍ የሚያስገኝ በመሆኑ ዩናይትድ ይህንን እድል በቀላሉ የሚያልፈው አይመስልም። ታዲያ ዩናይትድ በዚህ ዝውውር ውስጥ ብቻውን አይደለም። እንደ አርሰናል፣ ቼልሲና ሊቨርፑል ያሉ የሊጉ ተቀናቃኞች ብቃቱን በቅርብ እየተከታተሉ ይገኛሉ። ከእንግሊዝ ውጭ ደግሞ የስፔኑ ግዙፍ ሪያል ማድሪድም የዚህ ታዳጊ አድናቂ ሆኗል። ይህ ፉክክር የዝውውር ዋጋውን ከፍ ሊያደርገው እንደሚችል ይጠበቃል። በአጠቃላይ ኤሊ ጁኒየር ክሩፒ የፊታችን ክረምት የዝውውር መስኮት ደማቅ ወሬ እንደሚሆን ጥርጥር የለውም። በተጨማሪም ዩናይትድ ከክሩፒ ጎን ለጎን የበርንሞዙን ተከላካይ ማርኮ ሴኔሲን እያጤነ ይገኛል። ሊሳንድሮ ማርቲኔዝ በተደጋጋሚ በጉዳት መታመሱና የሃሪ ማጓየር ዕድሜ መግፋት ዩናይትድን አዲስ ተከላካይ እንዲፈልግ አስገድዶታል። ማንቸስተር ዩናይትድ ዘንድሮ ትልቅ ፈተና ውስጥ ይገኛል። ክለቡ በአሁኑ ሰዓት 5 ዋና ዋና የመሃል ተከላካዮች ያሉት ቢሆንም በሚያስገርም ሁኔታ አሁን ላይ ለጨዋታ ዝግጁ የሆኑት ግን ሁለቱ ብቻ ናቸው። ሃሪ ማጓየርና ሊሳንድሮ ማርቲኔዝ በቅጣት ምክንያት ከሜዳ ሲርቁ፣ ማቲያስ ዴሊክትና ወጣቱ ታይለር ፍሬድሪክስ ደግሞ በጉዳት ምክንያት ቡድኑን ማገልገል አልቻሉም። ይህ ሁኔታ ድንገተኛ አጋጣሚ ነው ብሎ ለማለፍ ቢከብድም የዩናይትድ ተከላካዮች የጉዳት ታሪክ ግን አሳሳቢ ሆኗል። ባለፉት ዓመታት ካሲሜሮ ሳይቀር በመሃል ተከላካይነት እንዲሰለፍ የተገደደባቸው አጋጣሚዎች ነበሩ። በሚቀጥለው የውድድር ዘመን ዩናይትድ ወደ ሻምፒዮንስ ሊግ እንደሚመለስ ሲጠበቅ ይህ አሁን ያለው የተከላካይ ጥልቀት በጭራሽ በቂ አይደለም። ለዚህ ነው ክለቡ አዲስ ደም ወደ ተከላካይ ክፍሉ ለመቀላቀል የቆረጠው። የ28 ዓመቱ ማርኮ ሴኔሲ በበርንሞዝ ቤት ከ120 በላይ ጨዋታዎችን ያደረገ በፕሪሚየር ሊጉ እሳት ውስጥ ያለፈ ልምድ ያለው ተከላካይ ነው። ሴኔሲ የአርጀንቲና ብሔራዊ ቡድን አባል መሆኑ ደግሞ ብቃቱ ምን ያህል እንደሆነ ማረጋገጫ ነው። ዩናይትድ ይህንን ተጫዋች የሚፈልገው በሁለት ዋና ዋና ምክንያቶች ነው።
የመጀመሪያው ምክንያት ተጫዋቹ በ2026 ክረምት ኮንትራቱ ያበቃል። ይህ ማለት ዩናይትድ አንድም ሳንቲም የዝውውር ሂሳብ ሳይከፍል በነፃ ሊያገኘው ይችላል ማለት ነው። ሁለተኛውና በጣም አስፈላጊው ነገር ደግሞ የተጫዋቹ ጤንነት ነው። በዘንድሮ የውድድር ዘመን በርንሞዝ ካደረጋቸው 32 ጨዋታዎች ውስጥ ሴኔሲ በ31ዱ ላይ ተሰልፎ ተጫውቷል። ያመለጠው አንድ ጨዋታም በጉዳት ሳይሆን በካርድ ብዛት በታገደበት ወቅት ነው። ይህ ለዩናይትድ ተአምር ነው። ምክንያቱም ክለቡ በአሁኑ ሰዓት የሚፈልገው እንደ ብርጭቆ የማይሰበር በየጨዋታው የሚሰለፍ ቋሚ ተከላካይ ነው። ማርኮ ሴኔሲ ልክ እንደ ሊሳንድሮ ማርቲኔዝ ኳስን ከኋላ መስርቶ በመውጣት የታወቀ ነው። ምንም እንኳን እንደ ማርቲኔዝ ወይም ማጓየር ግዙፍ ባይሆንም በሜዳ ላይ ባለው ንባብና ቴክኒክ ግን ድንቅ ነው። ዩናይትድ ሴኔሲን በነፃ ማግኘቱ ሌላ ትልቅ ጥቅም አለው። ክለቡ በመጪው ክረምት ለመሃል ሜዳ ግዢ ከ100 ሚሊዮን ፓውንድ በላይ እንደሚያስፈልገው ይታወቃል። ስለዚህ ሴኔሲን በነፃ ማግኘት ማለት ዩናይትድ የተረፈውን ገንዘብ ለመሃል ሜዳ ወይም ለአጥቂ ግዢ እንዲያውል ይረዳዋል። ሴኔሲ ወደ ዩናይትድ ቢመጣ ከሌሎቹ 5 ተከላካዮች ጋር ለቋሚነት መፋለም ይኖርበታል። ይህ ፉክክር ደግሞ ለቡድኑ ትልቅ ጥንካሬ አስተዋጽኦ ይኖረዋል። ለማጠቃለል ያክል ማንቸስተር ዩናይትድ ከበርንሞዝ 2 ቁልፍ ተጫዋቾችን ኤሊ ጁኒየር ክሩፒንና ማርኮ ሴኔሲን በአንድ ላይ ለማምጣት ማሰቡ ብልህነት የተሞላበት ውሳኔ ይመስላል። ክሩፒ ለፊት መስመሩ ፍጥነትና ጎል ሲያመጣ፣ ሴኔሲ ደግሞ ለተከላካይ ክፍሉ መረጋጋትና አስተማማኝነትን ይሰጣል። የዩናይትድ ደጋፊዎችስ ምን ትላላችሁ? ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።